that's easy. But to be angry with the right person, to the right degree, at the right time, for the right purpose, and in the right way, that's not easy. የስሜት ብልህነት እንዲኖረን ማድረግ ያለብን የመጀመሪያው ስቴፕ አዌርነስ፣ ኢሞሽናችንን አይዴንቲፋይ አድርገን እኔ ማድረግ ተናድጃለሁኝ፣ ተደስቻለሁኝ፣ አዝኛለሁኝ፣ ተከፍቻለሁኝ። እሺ ከዛስ? እነዚህ ኢሞሽኖች ማኔጅ መደረግ መቻል አለባቸው። አለበለዚያ ምንድነው አየር ላይ ነው የሚቀሩት። ጥሩ ነው የሰው ልጅ ሞቲቬሽን ይፈልጋል፣ ግን ያልሆነውን ነገር እንደሆነ አድርጎ መሳል ደግሞ በጣም ተገቢ አይደለም። ክቡራትና ክቡራን የዛሬው እንግዳችን ዶክተር እስጢፋኖስ እንዳለማው ይሰኛል። የወራቤ ስፔሻላይዝድ ኮምፕሬሄንሲቭ ሄልዝ ሆስፒታል ላይ የሳይካትሪ ዲፓርትመንት ሄዶ ነው በማገልገል ላይ ይገኛል። ሜዲካል ዶክተር ነው፣ እንዲሁም ሳይካትሪስት ነው። ከሙያው በመነሳት በዛሬው ዕለት ስለ ኢሞሽናል ኢንቴሊጀንስ ወይም የስሜት ብልህነት ጥልቅ ቆይታን የምናደርግ ይሆናል። እንግዲህ ዶክተር የመጀመሪያ ጥያቄ የሚሆነው ኢሞሽናል ኢንቴሊጀንስ በራሱ ምንድን ነው የሚለውን ዲፋይን ከማድረግ እንጀምር። እንግዲህ ኢሞሽንን በጊዜያዊነት ስሜት ብለን እናንሳው። ያው ስሜት የሚለው ለብዙ ነገሮች ጥቅም ላይ ቢውልም ግን ለዚህ ዲስከሽን ኢሞሽንን ስሜት እያለን የምንገልጸው ይሆናል ማለት ነው። እነዚህ ቤዚክ ኢሞሽኖች እነማን ናቸው ካልን አንደኛው ሃፒነስ ነው። ሃፒነስ ደስታ ማለት ነው፣ ደስተኝነት። ሌላኛው ሳድነስ ነው፣ ሀዘን ወይም ደግሞ መከፋት። ፊር ማለትም ፍርሃት፣ ኤንገር ማለትም ንዴት፣ ዲስገስት ወይም መጠየፍ፣ ሰርፕራይዝ የምንበለው አድናቆት ልንለው እንችላለን ማለት ነው። እነዚህ ቤዚክ ኢሞሽኖች ናቸው። ከዚህ ባሻገር በጣም ብዙ ኢሞሽኖች እንዳሉ ይታመናል። የሰው ልጅ የተለያዩ ክስተቶች ሲያጋጥሙት የተለያዩ ኢሞሽናል ስቴቶችን ማሳየቱ አይቀርም። ይህም የሆነበት ምክንያት ብሬናችን ለተለያዩ እውነቶች ሪያክት እንዲያደርግ ተደርጎ ስለተፈጠረ ነው። ለመሆኑ ሂውማን ብሬን ምን ይመስላል የሚለውን እዚሁ እንደው በጨረፍታ ማስቀኛችሁ ጥሩ ይመስለኛል፣ የተሻለ መረዳት እንዲኖረን ማለት ነው። የሰው ልጅ ብሬን በአቨሬጅ ከ1.2 እስከ 1.4 ኪሎግራም ገደማ ይመዝናል ተብሎ ይታሰባል። ይህም ከአጠቃላይ የሰውነታችን መጠን 2% ገደማ ብቻ ነው የሚይዘው ማለት ነው። በጣም ትንሽ ስትራክቸር ነው፣ ግን በጣም የትየለለ የሆኑ በጣም ብዙ ስራዎችን የሚሰራ ድንቅና እጹብ የሆነ አካላችን ብሬን የተዋቀረበት ደግሞ ሴሎች አሉት። እነዚህ ሴሎች ኒውሮንስ ይባላሉ። ሞስት ፕሪሚቲቭ የሚባለው የብሬናችን አካል ብሬንስቴም ይባላል። ይህ ብሬንስቴም ዋነኛ ስራው ቤዚክ የሆኑ ወይም ደግሞ መሰረታዊ የሆኑ አካላዊ ስርዓቶችን ማስኬድ ነው። ለምሳሌ ልባችን እንድትመታ፣ እንድንተነፍስ እና የመሳሰሉ ይሄ ቫይታል ኦርጋኖች እንዲሰሩ ዋነኛ ቁልፍ ስራውን የሚሰራው ብሬንስቴም የሚባለው የብሬን ስትራክቸር ነው። ይሄ ብሬንስቴም ሞስት ፕሪሚቲቭ ነው። የትኞቹም እንስሳቶች ላይ ይገኛል። ምክንያቱም ማይተነፍስ ልቡ ማትመታ እንስሳ ስለሌለ ማለት ነው። ይሄ ከሌሎቹ እንስሳቶችም ጋር ሼር የምናደርገው ተመሳሳይ ያለን የብሬን ስትራክቸር ነው። ሌላኛው የሰው ልጅን በጣም ለየት ያለ ፍጥረት እንዲሆን ያደረገው የብሬን ስትራክቸር ኒዮኮርቴክስ ይባላል። ይሄ እንደውም በኢቮሉሽን ቲዮሪ መሰረት በጣም ቅርብ ጊዜ የሰው ልጅ ኢቮልቭ እያደረገ በመጣ ቁጥር ደቨሎፕ ያደረገው ወይም ደግሞ የተሰጠው የብሬን ስትራክቸር ነው ብለው ያነሱታል። ዋነኛ ስራው ማሰብና ማሰልጠን፣ ቶት ሴንተር ኒዮኮርቴክስ ማለት ነው። ኢሞሽንንስ ምንድን ነው የሚቆጣጠረው ካልን ኢሞሽንን በዋነኛነት ኮንትሮል የሚያደርገው ወይም ደግሞ ኢሞሽን እንዲኖረን የሚያደርገው የአንጎላችን ክፍል ሊምቢክ ሲስተም ይባላል ማለት ነው። ይሄ ሊምቢክ ሲስተም ብዙ ስትራክቸሮችን ያቀፈ እንግዲህ ባዮሎጂ ላይ ታስታውሱታላችሁ ብዬ አስባለሁ። ለምሳሌ ሂፖካምፐስን መውሰድ እንችላለን። ሂፖካምፐስ በዋናነት የሚሞሪ ወይም ደግሞ ትውስታችን የሚቀመጥበት ሃርድ ዲስክ ልንለው እንችላለን ማለት ነው። አሚግዳላ የሊምቢክ ሲስተም ልብ ነች። ሀርት ኦፍ ሊምቢክ ሲስተም ተብሎ ነው የሚታሰበው። ሊትራሊ ኢሞሽናችንን በዋናነት ኦርኬስትሬት የምታደርገው እቺ አሚግዳላ የምትባል ስትራክቸር ነች። ከዛ ባሻገር እንደ ሃይፖታለመስ እና የመሳሰሉ ሌሎች ስትራክቸሮችንም ያቀፋል። ስለዚህ ሊምቢክ ሲስተማችን ነው ማለት ነው ስሜታችን ላይ ከፍተኛ የሆነ ጨዋታውን የሚጫወተው። ወደ ጠየቀኝ ጥያቄ ስመለስ ኢሞሽናል ኢንቴሊጀንስ ምን ማለት ነው?
ለምንስ ልናወራለት አስፈለገ? ምንድን ነው ሆል ኮንሰፕቱ ምንድን ነው የሚል ጥያቄ ነው የጠየቀ። ይሄ ኢንቴሊጀንስ ኩዌሽንት ወይም ደግሞ አኪው የሚባለው በዋናነት ኢንቴሌክቹዋል አቢሊቲ ነው። ይሄ ምንድን ነው የማወቅ ነገሮችን የፋክቶችን ሪያሊቲዎችን የማወቅ ቴንደንሲ ያለው ወይም ደግሞ እሱን እንደ ሚዛን የሚጠቀም የኢንቴሊጀንስ አስፔክት ነው ማለት ነው። አሁን ላይ ግን ከአኪው ባሻገር የሰው ልጆች በጣም ሊኖራቸው ይገባል ተብሎ የሚታሰበውን ኢሞሽናል ኢንቴሊጀንስን ወደ ማጥናት እየሄዱ ነው። ይሄ ኢሞሽናል ኢንቴሊጀንስ በተለይም በ20ኛው መቶ ክፍለ ዘመን በደንብ ሴንተር ኦፍ ሪሰርች የሆነ ብዙ ምርምርና የጥናት ስራዎች የተሰሩበት ነው ኮንሰፕት ነው ማለት ነው። ኢሞሽናል ኢንቴሊጀንስ በጠቅላላው እነዚህ ነገሮችን የሚመለከት ነው። አንደኛ ኢሞሽንን ወይም ቅድም ያነሳኋቸው ኢሞሽኖች አሉ አይደለ? እነሱን ኢሞሽኖች ማወቅና መረዳት መቻል፣ ከተረዳም በኋላ ማኔጅ ማድረግ መቻል። ከዛ የራሳችን ኢሞሽን ማኔጅ ማድረግ ከቻለን ስለ ራሳችን ኢሞሽን አንደርስታንዲንግ ሲኖረን ደግሞ ስለ ሌሎች ሰዎች ኢሞሽን ማሰብና መረዳት መቻል። ከዛም አልፈን እንግዲህ የራሳችንን የሌሎችን ሰዎች ኢሞሽን አንደርስታንድ ማድረግ ስንችል ደግሞ ተግባቦታችን የሪሌሽንሽፓችንን ደግሞ በደንብ ማስተር እንድናደርግ የሚያስችል በጣም ጥልቅ የሆነ ጽንሰ ሀሳብ ነው ማለት ነው ኢሞሽናል ኢንቴሊጀንስ። በጣም ባጭሩ ኢሞሽናል ኢንቴሊጀንስ ይሄን ይመስላል። በኋላ ላይ ደግሞ በደንብ ቢውልድ አፕ እያደረግነው ምሳሌም እየሰጠን እንሄዳለን። አንዱን ጥያቄ ብቻ ሳይሆን 3-4 ጥያቄዎችን በደንብ አድርገህ መልሰልናል። እንግዲህ ሌላኛው የሚነሳው ደግሞ ምንድን ነው? አንዳንድ ጊዜ በስሜት ብልህ አለመሆን ወይም ደግሞ ኢሞሽናሊ ኢንቴሊጀንት አለመሆን ያጋጥመናል። ንዴት ውስጥ ስንገባ ሊሆን ይችላል፣ ደስተኛ ስንሆን ሊሆን ይችላል። ከቁጥጥራችን ውጭ የሆነብንና እንደውም አንዳንድ ሰዎች እቃ ይሰብራሉ፣ አንዳንድ ሰዎች ከሰው ጋር ይጣላሉ። ከዛ ከቁጥጥር ውጭ የሆኑ ውሳኔዎች ይወሰናሉ። እነዚህንስ ወደ መስመር ለማምጣት በምን አይነት መልኩ ኢሞሽናል ኢንቴሊጀንስ ላይ ብንሰራ መልካም ነው? እንግዲህ የስሜት ብልህነት እንዲኖረን ማድረግ ያለብን የመጀመሪያው ስቴፕ ሰልፍ አዌርነስ ነው። ሰልፍ አዌርነስ ማለት ስለ ራስ የሚኖረን ግንዛቤ ማለት ነው። የሰው ልጅ በነገራችን ላይ የሰው ልጅ ስሜት ያለው ማሰብ የሚችል ማህበራዊ እንስሳ ነው ብለው ያነሳሉ። ስለዚህ ስሜት አለ። ስሜቶቻችን መኖራቸው በጣም ወሳኝ ነገር ነው። ግን ስሜቶቻችን መመጠን ካልቻሉ በጣም ከፍተኛ የሆነ ችግር ይፈጥሩብናል። ለዚህ ሲምፕል ኤግዛምፕል ምንድን ነው? ለምሳሌ ስኳርን እንውሰድ። ስኳር በተፈጥሮ ጣፋጭ ነው አይደለ? ሻይ ላይ ስኳር ስናደርግ ያጣፍጥልናል። ግን በጣም ብዙ ስኳር ብናደርግ ምንድን ነው የሚሆነው? ይመረናል አይደለ? አይጣፍጠንም። የምንጠጣው ነገር ወይም የምንጠቀመው ነገር አይጣፍጠንም። ስኳር ምንም ባይኖረውስ ውሃ ነው የሚለን አይደለ? እሱም ስሜት አይኖረው። ኢሞሽኖችም ልክ እንደ ስኳሩ ህይወታችንን የሚያጣፍጡልን ቅመሞች ናቸው ማለት ነው። በጣም ሲበዙም ችግር ነው፣ በጣም ሲያንሱም ችግር ነው። ሰው መመጠኑ ላይ መስራት ነው እንጂ ስሜት አይኖረን ብለን መደምደም የለብንም ለማለት ያክል። መናደድ ባለብን ሰዓት መናደድ አለብን፣ መደሰት ባለብን ሰዓት መደሰት አለብን፣ ማልቀስ ባለብን ሰዓት ማልቀስ አለብን። ምክንያቱም ሰርቫይቫል ቫሉ ስላለው ማለት ነው። ሰው እነዚህን ኢሞሽኖች ግን ሬጉሌት ለማድረግ የመጀመሪያው ስቴፕ ሰልፍ አዌርነስ ነው። ከዛ ሰልፍ አዌርነስ ሲኖረን እነዚህ ስሜቶች እናጤናቸዋለን። ከዛ ምን እንላለን? ልክ አሁን የድብርት ስሜት ይሰማኝ ነው ወይ ተናድጃለሁ ወይም ደግሞ ተደስቻለሁኝ ብለን ሰልፍ አዌርነስ ይኖረናል ማለት ነው። ስሜቶቻችንን በቃላት መግለጽ መቻል ደግሞ እጅግ በጣም ወሳኝ ነገር ነው። በነገራችን ላይ በሕክምናው አሌክሲታይሚያ የሚባል አንድ ጽንሰ ሀሳብ አለ። አሌክሲታይሚያ ማለት የሚሰማቸውን ስሜት በቃላት መግለጽ ማይችሉ ሰዎች የሚመለከት ነው። እነዚህ ሰዎች ምን እየተሰማቸው እንዳለም ግራ ይገባቸዋል። ይሄ ኢሞሽናቸውን ኔም ማድረግ አይችሉም። ስሜት እንዳላቸውም አይረዱትም። በጣም ከባድ ነገር ነው አይደለ? አስባችሁታል? ለሰልፍ አዌርነስ ያግዙናል ብለን ያግዟቸዋል ተብለው የሚታሰቡ ነገሮችን የተወሰነ መልኩ እንዘርዝር። የመጀመሪያው ከሰዎች ኮንስትራክቲቭ የሆኑ ፊድባኮችን መቀበል። ሌላኛው ራስን በንባብ ማዳበር። በጣም እንግዲህ መጽሐፎች ሊትራሊ ቴራፒ ቡኮች ናቸው።
ይህን የምልበት ምክንያት ምንድነው? መጽሐፎች ውስጥ የተለያዩ ካራክተሮች አሉ አይደለ? በጣም ተናዳጅ ካራክተር ይሆናል፣ በጣም ጭምት፣ በጣም ተጫዋች፣ በጣም ደስተኛ እና የመሳሰሉ ሰው በነዛ ካራክተሮች ውስጥ ራሳችን ማየታችን አይቀርም እና ስናነብ በተሻለ መጠን ሰልፍ አዌርነስ እንዲኖረን ያደርጋሉ ብዬ አስባለሁ መጽሐፍት። ሰከንድ ስቴፕ እንግዲህ የሁለተኛው ስቴፕ ማኔጂንግ ኢሞሽን። ሰልፍ አዌርነስ ዴቨሎፕ አደረግን፣ ስለ ራሳችን ግንዛቤ ኖረን ኢሞሽናችንን አይዴንቲፋይ አደረግን፣ ኔም አደረግን። ተናድጃለሁኝ፣ ተደስቻለሁኝ፣ አዝኛለሁኝ፣ ተከፍቻለሁኝ። እሺ ከዛስ? እነዚህ ኢሞሽኖች ማኔጅ መደረግ መቻል አለባቸው። አለበለዚያ ምንድነው አየር ላይ ነው የሚቀሩት። ፕሮሰስ ካልተደረጉ፣ ማኔጅ ካልተደረጉ ዲስትራክቲቭም ሊሆኑብን ይችላሉ። ስለ ኢሞሽናል ማኔጅመንት አሪስቶትል ምን ይላል መሰላችሁ? ኤኒዋን ካን ቢ አንግሪ that's easy, but to be angry with the right person to the right degree at the right time for the right purpose and in the right way, that's not easy ይላል። ስለዚህ ኢሞሽናል መሆን በጣም ቀላል ነገር ነው፣ ግን ኮንቴክስቱን ጠብቆ ኢሞሽናል መሆን እሱ በጣም ከባዱ ነገር ነው ነው የሚለው ጠቅለል ስናደርገው። እነዚህ ኮንቴክስቱን ጠብቀው ኢሞሽናል የሚሆኑ ሰዎች ስሜታቸውን ማኔጅ ማድረግ የሚችሉ ሰዎች ናቸው ማለት ነው። በጣም ባጭሩ ኢሞሽናችንን ማኔጅ ለማድረግ ብዙ ቴክኒኮች አሉ። ለምሳሌ ግራውንዲንግ ቴክኒክ መጠቀም እንችላለን። በጣም ፓኒክ ስናደርግ፣ ኃይለኛ የስሜት መናወጥ ስንሆን ብሪዚንግ ኤክሰርሳይዝ መስራት እንችላለን። ሪላክሴሽን ኤክሰርሳይዝ መስራት እንችላለን። ማይንድፉልነስ ኤክሰርሳይዞችን መስራት እንችላለን ማለት ነው። ከዛ ሱዝ ሊያደርጉን የሚችሉ ነገሮችን መጠቀም እንችላለን። ለምሳሌ ጓደኞቻችን ሊሆኑ ይችላሉ። እነሱ ጋር ደውለን ቺል ማድረግ፣ ይሄ በተወሰነ መልኩ ከጉዳዩ ደግሞ ከኢሞሽናል ተርሞይሉ እንድንወጣ ያግዘናል። ብሪዚንግ ኤክሰርሳይዝ ከሰራን በኋላ ያው ወደ ቀልባችን ስንመለስ ምንድን ነው የተፈጠረው ብለን ነገሩን ቁጭ ብለን ደግሞ አሰናስለን የሶሉሽኖች ላይ መስራት እንችላለን። ሌሎች በጣም ብዙ ነገሮች አሉ። ያው በዝርዝር መሄዱ ታይማችን ይወስድብናል። እዚህ ጋር ማንሳት እንፈልገው አንድ ትልቅ ጽንሰ ሀሳብ አለ። ዋት ዊ ኮል ኢት ቢሄቪራል ቼን አናሊሲስ የሚባል። ቢሄቪራል ቼን አናሊሲስ ማለት ያው እያንዳንዱ ሀሳብ ስሜትን ይዞ መምጣቱ አይቀርም። ለምሳሌ ሌትስ ሴይ ፈተና እንግዲህ ሳንዘጋጅ ፈተና ደረሰ። ነገ ፈተና አለ ተባለ። ኢቨንት ነው አይደል? ይሄ ነገ ፈተና መኖሩ ኢቨንት ነው። ነገ ፈተና መኖሩን ስንሰማ አውቶማቲካሊ ወደ ሀሳባችን የሚመጣ ነገር አለ። አልተዘጋጀሁም፣ በደንብ አላጠናሁም፣ ምን ሆን ይሆን፣ ወርቅ ይሆን እያለን እናስባቸው የተለያዩ ሀሳቦች አሉ አይደለም? ይሄ ተውታችንን ተከትሎ ኦብቪየስሊ ፊሊንግ መጥፎ ሀሳቦችን አስበን ከሆነ መጥፎ ፊሊንግ መከሰቱ አይቀርም። ወድቃለሁ ብለን ካሰብን ኦብቪየስሊ ፍርስትሬት ማድረጋችን አይቀርም። አይ ኢትስ ኦኬ በደንብ ተዘጋጅቻለሁ ችግር የለውም ካልን ዊል ቢ ኦፕቲሚስቲክ። ስለዚህ ፍርስትሬት አናደርግ። ለእያንዳንዱ ተውት የሚኖረን ፊሊንግ፣ ከፊሊንጉ ጋር ተያይዞ የሚኖረን ደግሞ ኢምፐልስ ይኖራል አይደል? ኢምፐልሱ ደግሞ በቢሄቪየር ነው ማኒፌስት የሚያደርገው። ሰዎች ለምሳሌ በጣም ዲስትረስድ ሲሆኑ ምን ሊያደርጉ ይችላሉ? አስ ኮፒንግ ስትራቴጂ ምንድነው ሳብስታንስ ሊጠቀሙ ይችላሉ። ሳብስታንሱን ተከትሎ ሊሰክሩ ይችላሉ። ከዛ ያ ነገር ሀቢት ይሆንባቸዋል። እያለ እንግዲህ አብሮቱ ይቀጥላል ማለት ነው። የሆነ ድርጊት ምንድነው የሆነን ሀሳብ ተከትሎ የሚኖሩ ኮንሲኩዌንት የሆኑ ኢቨንቶችን ቁጭ ብለን ማሰብ ማለት ነው ቢሄቪራል ቼን አናሊሲስ። ብዙ ጊዜ ሰዎች የድርጊታቸውን ኮንሲኩዌንስ ወይም ደግሞ የድርጊታቸውን ቼን መረዳት ስለማይችሉ ነው አረንቋ ውስጥ የሚገቡት። በዛ ምክንያት ወይ ይደባደባሉ ወይ ማይሆን ነገር ይናገራሉ። ከዛ ያ ሰው ይናደዳል፣ እንደገና ይናገራቸዋል። ነገሮች እስካሌት ያደርጋሉ ማለት ነው። ቼኑን ቀድሞ ያሰበ ሰው ግን ያንን ነገር ቀደም ብሎ ይገታዋል። አሰርቲቭ ሆኖ ነገሮችን ይፈታል። ከዛ ኢሞሽኑ ሬጉሌት ማድረግ ይችላል ማለት ነው። ሁለት ነገሮችን አነሳን፣ ሰልፍ አዌርነስ፣ ማኔጂንግ ኢሞሽን፣ ከዛ ሞቲቬቲንግ ዋን ሰልፍ። ኢሞሽናችንን ሬጉሌት ካደረግን በጣም ሞቲቬትድ የሆነን ሰዎች ነው የምንሆነው። ከዛ የራሳችንን ስሜት ካጤንን በኋላ is recognizing emotions in others። ምክንያቱም የራሱን ስሜት መረዳት የቻለ ሰው የሌሎችን ስሜት ማጤንና መረዳት ይችላል። ለራሱ ያዝን፣ ለራሱ ይራራ፣ ለራሱ ኮምፓሽኔት የሆነ ሰው ለሌሎች ያዝናል፣ ይራራል፣ የሌሎች ስሜት ግድ ይሰጠዋል ማለት ነው። ይህም በጣም ወሳኝ ነገር ነው። ያው ኢምፓቲ ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ።
ስለሌሎች መራራት ማለት ነው። ይሄ ለሶሻል ኢንተራክሽናችን እጅግ በጣም ወሳኝ የሆነው ኮምፖኔንት ነው። አምስተኛው ኢምፖርታንት አስፔክት ኢዝ ሃንድሊንግ ሪሌሽንሽፕስ። ይሄ ምን ማለት ነው? የራሳችን ስሜት ካጤንን፣ የራሳችን ስሜት ማኔጅ ካደረግን፣ ስለ ሌሎች ስሜት ግድ ከሰጠን፣ የሌሎች ስሜትን መረዳት ከቻልን ሪሌሽንሽፓችን በጣም ስሙዝ ነው የሚሆነው ማለት ነው። ይሄ ነው እንግዲህ the whole concept of emotional intelligence. I hope ጥያቄህን እንግዲህ in the process የመለስኩልህ ይመስለኛል። በደንብ በትክክል ነው የመለስክልን። አምስቱ የስሜት ብልሃት ወይም ደግሞ ኢሞሽናል ኢንቴሊጀንስ ደረጃዎች በጣም ወሳኝ ናቸው። የራስን ስሜት ለማወቅ፣ የሌላውን ስሜት ለማወቅ፣ ከዛ የራስን ስሜት በስርዓት ለመምራት፣ የሌላውንም ስሜት ደግሞ ተጋርቶ በጋራ ለመስራት፣ ከዛ ሲቀጥል ደግሞ ራስንም ሞቲቬት ለማድረግ በጣም አስፈላጊ የሆኑ ነጥቦች ናቸው። ሌላኛው ደግሞ ምንድነው ከኢሞሽናል ኢንቴሊጀንስ ወይም ደግሞ የስሜት ብልህነት ጋር በተያያዘ ለራሳችን የምንሰጠው ትልቅ ቫሊዩ እንዳለ ሆኖ አንዳንድ ጊዜ ግን ራሳችንን ካለማወቅም ሊሆን ይችላል። ራሳችንን ካወቅንም በኋላ ደግሞ በዛ መስፈርት ባለመራመድም ሊሆን ይችላል ኔጌቲቭ የሆኑ ሰልፍ ቶኮችን እናመጣለን። ወይም ስለ ራሳችን የምናነሳቸው አልችልም፣ አላደርግም፣ ማልጠቅም ሰው ነኝ የሚባሉ ነገሮች ከትንሹ ጀምሩና እነዚህ ነገሮች የተደጋገሙ ሲሄዱ ደግሞ ስሜት ላይ በጣም ከፍተኛ የሆነ ጉዳትን ያደርሳሉ። እና እስቲ ከሙያ አንጻር እነዚህን ነገሮች እንዴት ታያቸዋለህ? የመፍትሄ አቅጣጫስ ምን ትጠቁማለህ? የሚለውን ነበር። ወንደርፉል። በጣም አሪፍ ጥያቄዎች ናቸው እየተነሱ ያሉት። ከኔጌቲቭ ሰልፍ ቶክ አንጻር ብዙ ነገሮችን መዳሰስ እንችላለን። ሰዎች ወደ ኔጌቲቭ ሰልፍ ቶክ እንዲያመሩ የሚያደርጓቸው መንስኤዎች ምንድን ናቸው የሚለውንም ማንሳት ያስፈልጋል። በዋነኝነት ያው ላይፍ ኤክስፒሪየንስ ነው የሚሆነው። ሰው እንግዲህ ኤክስፒሪየንሱን ይመስላል፣ ያለፈበትን ታሪክ ይመስላል እና ምናልባት በጣም ጥሩ ባልሆኑ ሁኔታዎች ውስጥ ያለፉ ሰዎች ምንድነው ስለ ራሳቸው የሚኖራቸው አመለካከት ዝቅ እንዲል ምክንያት ሊሆን ይችላል ማለት ነው። አንለስ ይሄ ሪዚሊየንት የሆኑ ጽኑ ማንነት ከሌላቸው በስተቀር መከራዎች አንድም ሊሰብሩን ይችላሉ፣ ሌላም ደግሞ ሊያጸኑንና ሊያበረቱን ይችላሉ። ይሄ ኔጌቲቭ ሰልፍ ቶክ በምን አይነት መንገድ መወጣት ማሸነፍ ይችላሉ ለሚለው በዋናነት እንግዲህ ሰልፍ አዌርነስ ነው። ሰልፍ አዌርነስ በጣም ወሳኝ ነገር ነው። ከራስ ጋር ንግግር ወሳኝ ነው። እነዚህ ሰልፍ ቶኮች ካሉ በዝርዝር ማስቀመጥ፣ ከዛም ምንድነው ይሄ ሶክራቲክ ዲያሎግ ምንላት ነገር አለች። እንግዲህ በኮግኒቲቭ ቢሄቪራል ቴራፒ ላይ ሶክራቲክ ዲያሎግ ምንድነው? ነገሮችን ለምን እያሉ መጠየቅ ማለት ነው። ለምሳሌ የማልጠቅም ሰው ነኝ፣ ለምን እንደዚህ አልኩኝ? በዚህ ምክንያት። ከዛስ ምንድነው ኤቪደንስ ፎር ኤቪደንስ አጌንስት እያልን መጠየቅ ማለት ነው። ለዚህ እንግዲህ ብዙ ጊዜ ለታካሚዎች የምሰጣቸው ምሳሌ ምንድነው? ሌትስ ሴይ ብሬናችን ምንድነው ዳኛ አለው እንበል። ሰው ዳኛ ግራ ቀኙን ሳይ አይፈርድም አይደለ? ማለትም እንግዲህ የኔጌቲቭ ሰልፍ ቶኩ ከሳሻችን ነው ማለት ነው፣ እየከሰሰን ነው። ስለዚህ የከሳሽን ሳይድ ብቻ ሰምተን አንፈርድም። ስለዚህ ያኛውን ሳይድም መስማት መቻል አለብን። ከሳሻችን አቃቤ ሕግ ከሆነ አችንን ደግሞ አቁመን ስለራሳችን መከራከር መቻል አለብን ማለት ነው። ይሄ ኢትስ አ ፕሮሰስ በብዙ ሂደት ውስጥ ካለፉ በኋላ ግን ይሄ ኔጌቲቭ ሰልፍ ቶክ ቀስ እያሉ እየተው መሄዳቸው አይቀርም። ሁለተኛ ነገር በተቻለ መጠን ፐርሰናል ግሮዝ ላይ መስራት መቻል አለባቸው። አንዳንዴ ይሄ ኔጌቲቭ ሰልፍ ቶክ እንግዲህ በተወሰነ መልኩ ልክ ሊሆን ይችላል አይደለ? አንዳንዴ ያልሆኑትን ነገር እንግዲህ ናችሁ ብለን ደግሞ መገገም የለብንም አይደለ? ሰው ናቸው እነዚህ ሰዎች። ሰው እስከሆኑ ድረስ ድክመት ይኖርባቸዋል። ያን ድክመታቸውን እንግዲህ አንዳንድ ሰዎች ሊያጎሉት ይችላሉ፣ አንዳንድ ሰዎች ሚዛናዊ በሆነ ወይ ሰልፍ ሪፍሌክት ሊያደርጉ ይችላሉ። እነዛን ድክመቶቻቸውን ከለዩ በኋላ ፐርሰናል ግሮዝ ላይ በመስራት እንደ ድክመት ያነሱትን ነገር መቀየር ይችላሉ ብዬ አስባለሁ። ምክንያቱም ህይወት እድልን ትሰጠናለች፣ የመቀየር እድልን ትሰጠናለች እና በዛ ወይ ፐርሰናል ግሮዝ ላይ ፐርሰናል ዴቨሎፕመንት ላይ መስራት ቢችሉ ጥሩ ነው። ሪጋርዲንግ ሞቲቬሽን
እንግዲህ አሁን በተለይም አሁን ላይ በስፋት የሞቲቬሽናል ስፒከርስ እናያለን እና በተለያዩ የሶሻል ሚዲያ ፕላትፎርምስ ጥሩ ነው። የሰው ልጅ ሞቲቬሽን ይፈልጋል፣ ግን ያልሆነውን ነገር እንደሆነ አድርጎ መሳል ደግሞ በጣም ተገቢ አይደለም። ካልሆነ ገለንም ነው። ለምሳሌ ድሃ ሰው ድሃ ነው፣ በቃ አለቀ። ይሄው ነው የመጣልኝ ሀሳብ። መልካም በጣም ትክክለኛም ፖይንት ነው ያነሳለን ፖይንት። ለምሳሌ አሁን ይቻላል ማለት ጥሩ ነው። ሞቲቬትድ መሆኑ በጣም አስፈላጊ ነው። ሞቲቬሽናል ስፒከሮችን መስማት ጥሩ ነው። ስንሰማ ግን የምንሰማው ነገር የሆነውን መሆን አለበት። ያልሆነውን ደግሞ እንዳልሆንን ስናምን ነው ለማደግ የሚመቸን። ለምሳሌ ድህነታችንን ስንቀበል ከዛ በኋላ ደግሞ ያንን ለማሻሻል ለመቀየር እንሰራለን ማለት ነው። ችግሩን በደንብ አድርገን መረዳታችን ደግሞ ለመፍትሄው ራሱን የቻለ ትልቅ የሆነ አስተዋጽኦ ይኖረዋል። ሰው ችግሩን ከመካድ ይልቅ አምኖ ተቀብሎ ወደ መፍትሄው መሄድ በጣም ወሳኝ፣ በጣም አስፈላጊ የሆነ ነጥብ ነው። እንግዲህ ከዚህ ጋር በተያያዘ ሌላኛው ጥያቄ ደግሞ ምንድን ነው፣ አንዳንድ ጊዜ አዲስ ነገር ልንጀምር ሊሆን ይችላል፣ ወይም ደግሞ የጀመርናቸውን ነገሮች በደንብ አሻሽለን ልናስኬዳቸው ሊሆን ይችላል። በምናስብበት ጊዜ በወድቅስ የሚል ፍርሃት ከውስጣችን ይመጣል። ያ ፍርሃት እውነት ነው፣ ሪስክን ማኔጅ ለማድረግ ያስፈልገናል። ግን እንዴት ነው አንዳንድ ጊዜ ሰበብና ትክክለኛ የሆነ ሪስክን ማኔጅ የሚያስችል ፍርሃትን ለይተን በማወቅ ስሜታችንን ገዝተን አንድ ነገር ላይ ደፍረን ሄደን ውጤት ልናመጣ ምንችለው? የሰው ልጅ ለምን ይፈራል ካልን መፍራት ስላለበት ነው የሚፈራው። ምክንያቱም ፊር ኢንስቲንክት ነው፣ ደመነፍስ ነው። ካልፈራን አንዳንዴ አጉል ሪስኮችን እንወስድና እንወድቃለን። ይህን በምሳሌ ላስረዳችሁ። ለምሳሌ እኛ አካባቢ አሁን ከረንት ላይ ያለሁት ወራቤ ነው። ወራቤ በስፋት ጅቦች ስያሜውም ወራቤ የሚለው ስያሜም ጅብ ከሚል ይመጣል። ይሄን ያነሳበት ምክንያት የሰው ልጅ ጅብን መጋፈጥ ይችላል ወይ? አቅሙ ይፈቅዳል ወይ? መንገድ ላይ የሄድኩኝ ጅብ ባይ ምንም እንዳልተጠረ ምንም እንዳላየ ዝም ብዬ አጠገቡ ባልፍ ይሄ ጅብ ሊበላኝ ይችላል። ምክንያቱም ፕሬዴተር ነው አይደለ? ፍርሃቴ ነው ጅቡ ሩጬ እንዳመጥ ሲግናል የሚያደርግ። ፍርሃት ኢንስቲንክት ነው፣ ደመነፍስ ነው። በጣም ወሳኝ ነገር ነው። ሱፐርቫይቫል ባል አንዳንዴ ግን ለማያስፈሩ ኒውትራል ለሆኑ ጉዳዮች ፍርሃት ሊፈጠርብን ይችላል። ይህንን አንዛይቲ እንለዋለን ማለት ነው። ገና ለገና ይሆናል በሚል እንደዚህ ሊፈጠር ይችላል፣ እንደዚህ ሊሆን ይችላል፣ ላይሳካል ይችላል ምናምን ብለን ምንፈጥራቸው ይሄ ምንድነው ሃይፖቴቲካል የሆኑ አንቲሲፓቶሪ የሆኑ ፊሮች ማለት ነው። እነዚህ ፊሮች ቆም ብለን ማሰብ መቻል አለብን። ቆም ብለን አስበን የምር ይሄንን ነገር መፍራቴ ትክክል ነው ወይ ብለን መመዘን መቻል አለብን። ምክንያቱም ምን ተሰጥቶናል ብያለሁ ቅድም፣ ኒዮኮርቴክስ ተሰጥቶ። ኒዮኮርቴክስ ደግሞ ምንድነው ብለናል? አሳቢው አሰናሳቢው የአእምሯችን ክፍል ነው። ሰው እንድንሆን ያደረገን የአእምሯችን ክፍል ነው እና ቆም ብለን ፍርሃታችንን መፈተሽ መቻል አለብን። ጥያቄ አንድ ሰው እድል እንስጥና የዛሬውን እንጨርሳለን ማለት ነው። ጠቃሚ የሆነ በዚህ ሰዓት የሚያስፈልገን ነጥቦች ናቸው የተነሱት። እኔ እንደው እስጢፋኖስን ለመጠየቅ የፈለኩት ብዙ ጊዜ ኢሞሽንስ አጠቃላይ የሰው ልጅ አይደንቲቲ ከልጅነት ጀምሮ የሚገነባ ነውና ልክ አደልት ሆነን የሚኖረን ማንነት የመጀመሪያዎቹን 12 ዓመት የልጅነት 12 ዓመት ላይ ተገንብቶ የሚያልቁትን 85% ነው ሰው አዋቂ ሆኖ ሲኖር እየደጋገመ የሚኖረው። በተለይ ደግሞ ፐርሰናል ዴቨሎፕመንት ላይ ብዙ ጊዜ ሲነገር የሚሰማው የሰው የቀን ውሎ 95% በላይ የሚሆነው ሰብኮንሺየስ ነው፣ ኢሞሽኑን ጨምሮ ማለት ነው። ሁሉን ነገሮቹን ሊድ የሚያደርገው በሰብኮንሺየስ ነውና ምናልባት ኢሞሽንን ቅድም ለማወቅና ራስን ለመረዳትም ሰልፍ አዌርነስም እንዲኖረን ቀድሞ የሚሰራ ነገር መኖር የለበትም ወይ? አስቀድሞ
የሰውን ልጅ ራሱ ማወቅ መረዳት አይምሮ እንዴት እንደሚሰራ እንዴት እንደተገነባ ምክንያቱም ሰብኮንሺየስሊ ነው የሚኖረው ካልን በ5% ነው ማለት ነው ራሱን ለማወቅ የሚተጋውና እሱ ላይ ምን ትላለ ለማለት ነው። አሁን ላይ ባለው ሳይንስ ማይንድ ኢዝ አን አውትፑት ኦፍ ብሬን። ስለዚህ ስለ ብሬን ስናነሳ ስለ ማይንድ ነው፣ ስለ ማይንድ ስናነሳ ስለ ብሬን። ብዙዎቻችሁ ያው ምናልባት ከሳይንስ ጋር ቅርበት ያላችሁ ትሆናላችሁ ብዬ አስባለሁ። ግን ማህበረሰባችን ኢቭን ኢሞሽኖችን ከልብ ጋር የማገናኘት ነገር አጥቷል። ልብ ነች የምታስበው፣ የምትመረምረው፣ የምታፈቅረው ብለ እንቺ ልቤ እኮ ነው ስንጭሽ ያዥው እያለም ይዘፍናል አይደለ መሐሙድ አህመድ። ልብ ቢሆንስ ደም ከመምጣት የዘለለ ምንም ሮል የላትም እንደምንድን ይሄ ደም ሳይንቲፊካሊ ፕሮቭ የሆነ ነገር ነው። ሶ ኢሞሽን ጋር እያያዛል ብለናል ቅድም ከሊምቢክ ሲስተም ጋር እያያዘዋል ላይ ብሬናችን ነው። ኢሞሽናችን፣ ቶታችን፣ ፊሊንጋችን፣ ቢሄቪየራችን ኮንትሮል የሚያደርገው ብሬናችን ደግሞ አናቶሚካሊ ኮርቲካል፣ ሰብኮርቲካል እያልን እንከፋፍለዋለን። በሳይኮሎጂው ደግሞ በተለይም ሲግመንድ ፍሮይድ ሁለት ዋና ቲዎሪዎችን አንስቷል። የመጀመሪያው ቶፖግራፊካል ሞዴል የሚባለው ነው። ወንድማችን ይሄን ያነሳው ኮንሽስ፣ ሰብኮንሽስ እና አንኮንሽስ ማይንድ ብሎ ያነሳቸው ሊትራል ስፔክትረም ልታያቸው ትችላላችሁ። አንኮንሽስ ማይንድ ማለት ድብቅ አይምሮ ክፍል ማለት ነው። የአይምሮአችን ጓዳ ነው፣ ድብቅ ነው። ሰብኮንሽስ በተወሰነ በኮንሽስነስ ቀረብ ያለ ነው። በተወሰነ ኢፈርት ሰብኮንሽስ ማይንድ ወደ ኮንሽስነስ ማምጣት የምንችላቸው ሚሞሪዎችን፣ ስኪሎችን፣ ፊሊንጎችን የሚመለከት ኮንሽስነስ ንቁ የአይምሮ ክፍል ማለት ነው። ብዙ ጊዜ ይሄ ከኒዮ ኮርቴክስ ጋር የሚገናኝ ኮርቲካል ስትራክቸር የምናስበው ወርኪንግ ሜሞሪ ምናምን አለ አይደለም። ለምሳሌ ጠዋት ላይ የተነገረኝ ነገር አሁን ማስታወስ እችላለሁ ቢኮዝ ወርኪንግ ሜሞሪ ኢንታክት ስለሆነ ማለት ነው። ብዙ ኢሞሽናል ሜሞሪዎች ግን ዳር ኢምቤድድ ወዴት ነው የሚሄዱት? ወደ የኮንሽስ ሜሞሪያችን በጣም ትንሽ ስፔስ ስላለው ፕላስ ደግሞ ያን ሁሉ ሜሞሪ ማስታወስ አስፈላጊ ስላልሆነ አንዳንድ ሜሞሪዎች ደግሞ ዲስትረሲንግ ስለሆኑ ብናስታውሳቸው ሰፈሪንግ በጣም ሰፈሪንግ ውስጥ ሊከቱ ስለሚችሉ ምን የሚባል ጽንሰ ሀሳብ አሉ መሰላችሁ? ሪፕሬሽን የሚባል ጽንሰ ሀሳብ ዲፌንስ ሜካኒዝም። ሪፕሬሽን ማለት አንድን ሜሞሪ አንድን ጉዳይ ከኮንሽስነስ ወደ ሰብኮንሽስነስ እና ኮንሽስ ማይንድ ወስዶ ማስቀመጥ ማለት ነው። አስፈላጊነቱ ወደ ኮንሽስነስ እያመጣን ልንጠቀምባቸው ግን እንችላለን። ጥያቄያችን እንዳነሳው ዴፊኒትሊ ሞስት ኦፍ አወር ሜሞሪስ አር አይዘር አንኮንሽስ ኦር ሰብኮንሽስ። ምን ጥያቄ ነው? ብዙዎቹ ነው። ጥቂቶቹን ነው የምናስታውስ፣ በጣም ጥቂቶቹ የሚያስፈልገን ሰው የተለያየ ኢፈርት ተጠቅመን ግን ከአንኮንሽስነስ ወደ ኮንሽስነስ ማምጣት እንችላለን። እነዚህ ቴክኒኮች ቅድም ያነሷቸው የተወሰኑት አሉ። ለምሳሌ ማይንድፉልነስ ስንል ሊትራሊ ሉኪንግ ኢንሳይድ አይደለም፣ ወደ ውስጣችን የተመለከተ ወደ ውስጥ ገብተን በርብረን አንኮንሽስ ማይንድ ላይ የተቀመጡ ነገሮችን ቀስ አድርገን ወደ ኮንሽስነስ እንደማምጣት ማለት ነው። እዚህ ማይንድፉልነስ፣ ሂፕኖቴራፒ፣ ሳይኮ አናሊሲስ እና የመሳሰሉ ነገሮች ዋና መስራቸው አንኮንሽስ እና ሰብኮንሽስ ማይንድ ወደ ኮንሽስነስ ሜሞሪዎችን ማምጣት። በዛ ልክ ነገሮችን ፋንክሽን ማድረግ እንችላለን። ምናልባት ጥያቄን በደንብ መልሼ ከሆነ ኦኬ ከአስተዳደግ ጋር ተያይዞ yes definitely የሰው ልጅ የትላንት ትዝታውን ነው ባይዘው አሁን የሚኖረው ምንም ጥያቄ የለውም። ፓስት ሜሞሪስ ብዙዎቹ ተዳፍነዋል እንጂ አልጠፉም። ሊትራሊ እንደ ገጠራውን ሳት ካነደዱ በኋላ ምንድነው የሚያደርጉት? በእሳት ለበስ ያደርጉታል ሳያጠፉት። ምክንያቱም እንደ ኔክስት ዴይ ያስፈልጋቸዋል። ሰው ልክ እንደዛ ነው። ሜሞሪዎች ብዙ ሜሞሪዎቻችን ሪፕረስ ተደርገዋል እንጂ አልጠፉም። ሰው ፓስት ኤክስፒሪየንሳችን አስተዳደጋችን መልካም ከሆነ አሁን ላይ የሚኖረን ኑረት
በጣም ሰላማዊ ነው። if we do have early childhood traumas adverse childhood experience ይባላል። በጣም ጉግል ስቴዲ ኮንሴፕት ወይ ጉግል ታደርገው በደንብ ነው የምታገኙት። በጣም ብዙ ጥናቶች የተሰሩበት ኤሪያ ነው። adverse childhood experience ካለ በጣም ሆት የሆኑ ሜሞሪዎች ፕለስ ተደርገው አንኮንሽስ እና ሰብኮንሽስ ማይንድ ላይ ተቀምጠዋል። የተለያዩ ኢቨንቶችን የጠበቁ የመጡ ይረብሹናል። ለምሳሌ በልጅነቷ የሆነ የምታምነው ሰው ሴክሹዋል አቢዩዝ ያደረገባት ስታቅ ለወንዶች የሚኖራት አመለካከት በዛ መነጽር ነው የሚታይ። ከወንዶች ጋር ኮንፍሮንት ስታደርግ ያን ሜሞሪ ነው የሚቀሰቅስባት። በዚህ ምክንያት ኢንቲሜሲ ላይ በጣም ትቸገር ትችላለች ማለት ነው። እንደዚህ እያለን ፓስት ኤክስፒሪየንሶች ፓስት ትራውማዎች የአሁን ኑረታችንን ምን ያክል አፌክት ሊያደርጉ እንደሚችሉ ማንሳት እንችላለን እና በጣም ሰፊ ሀሳብ ነው። እዚህ ላይ ሌላ ቶፒክ ይዘህ ብትመጣ ይሻላል፣ ታይም ስለማይበቃል። አመሰግናለሁ። ቴንኪዩ ከልብ እናመሰግናለን ዶክተር እስጢፋኖስ። ይድኔም በጣም ክሪቲካል የሆነ ወሳኝ የረሳ ነው ግን ደግሞ በደንብ አስፈላጊ የሆነን ጥያቄ ነው የጠየቅከው። ከልብ እናመሰግናለን።